ሁሉም ነገር ያለው እናት ላይ። ሳትማር ያስተማረች እናት፣ ሳትማር ያስተማረችሽ እናት ወላሂ ከዲግሪም ከዶክትሬትም ከማስትሬትም በሉት ከፕሮፌሰርም ሁሉም በላይ እሷ ጋር ያለው ጊዜዋን ሐያቷን በአጠቃላይ ላንተ ያደረገች ላንቺ ያደረገች። በዱንያ ላይ ያንተን ለውጥ ያንተን መቀየር የራስ ወንድሞች እህቶች ሊመቀኙ ይችላል። ልክ ነብዩላህ ዩሱፍ ላይ እንዳደረጉት ያንተን ለውጥ ግን ሁሌ ከነሱ በላይ እንድትሆን አባት ከሱ በላይ መኪና፣ ቤት፣ ንብረት፣ መስሪያ ቤት እንዲኖርህ ይፈልጋል ለልጁ። እናትም ከሷ በላይ ልጇ ሲለወጥላት ልጇ ስትለወጥላት ደስ ይላታል። ከሷ በላይ ኑሮዋ ሲያምር የሚያስደስታት እናት አባት ናቸው። ታዲያ እነዚህ አይኖቻችን ከአይን በላይ አይደሉም እንጂ ልንንከባከባቸው አይገባም? ነብዩና አለይሂ ሰላቱ ወሰላም ጓደኛ አድርገህ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት። ሰሃቢዩ መጣና አንቱ የአላህ መልእክተኛ መን አሐቁ ናሲ ቢሑስኒ ሰሃበቲ ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። ቃለ እሙክ እናትህ ናት አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሁንም አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሉት። ስንት ጊዜ? ሶስት። ቃለ ثم መን ቃለ አቡከ አባትህ ነው አሉት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው። ተሸክሞ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትን ግን ሐቋን አከበዷት። እድሜያቸው ሲሄድ ቅድም እንዳልኳችሁ እንክብካቤ ሊበዛ ይገባል። ያሳት እንዳመልጧቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረጊመ አንፉ ثم ረጊመ አንፉ ثم ረጊመ አንፉ ሶስት ጊዜ አፍንጫው መሬት ይደፋል አፈር ይብላ ያሉ ማን መን አድረከ አበወይሂ ኢንደል ኪበር እናት አባቱን እድሜያቸው ገፍቶ አግኝቷቸው አሐዱሁማ አው ኪላሁማ እድሜ ሲሄድ ምናልባት እንደ ወጣትነት ላይሆኑ ይችላሉ። ብዙ ባህሪ ሊቀየር ይችላል። ሊያነጫንጫቸው ይችላል። የዛኔ ነው አንተ ትልቅ ደረጃ ልታገኝ የምትችለው። ይህ ደግሞ ለራስህም ነው ወቅ ለራሳችን ስንል ምን ሰራ እናት አባት መንከባከብ ለራስ ስትል አልንከባከብም ካልክ አላህ ይሰልጥብሃል። አንድ ዓሊም ምን ይላሉ? እናት አባቱን ሚንከባከብና እናት አባቱን ማይንከባከብ ዱንያው አኺራው ላይ ቅጣቱም ምንዳው ይገኛል። በዱንያም በአኺራም ማለት እናት አባቱን ሚንከባከብ በዱንያ ሶስት ጥቅም ያገኛል፣ አኺራ ደግሞ ዋናን ጥቅም ያገኛል። ዱንያ ላይ ጥቅሙ ምንድነው? እድሜው እንዲረዝም አላህ ያደርገዋል። ሐዲስ እናያለን። ጥሩ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ አልጀዛኡ ሚን ጂንሲል አመል ነውና አላህ ሷሊ ልጅ ይለግሰዋል። ሚንከባከበው አባቱን አባዬ ነበር ለሱም አባዬ ሚል ልጅ አላህ ይሰጠዋል። ሼባው ሚል ልጅ አይሰጠው። ጀነት ለመግባት ሰበብ ይሆናል። በተቃራኒ እናት አባቱን አዛም ያድርግስ እድሜ ያጥራል፣ በረካ አይኖረውም ማለት ነው። መኢሸተን ደንካ የተጨናነቀ ሀብት ቢኖረውም ደስታ የሚባል ይርቋል፣ ጭንቅ። ሶስተኛው እንደየሥራው ነውና የሚያገኘው አላህ ይሰልጥበታል፣ ጀሃነም ለመግባት ሰበብ ይሆናል። ወሰላም ሐዲስ ላይ ሲናገሩ እንዲህ አሉ፣ መን አሐበ አይ ዩብሰጠ ለሁ ፊ ሪዝቂሂ ርዝቁ እንዲሰፋለት የፈለገ የወደደ ወዩንሳ ለሁ ፊ አሰሪሂ እድሜውም እንዲረዝምለት የፈለገ ፈልየሲል ረሒመሁ ዝምድናውን ይቀጥል። ዋና ዘመድ ማን ናቸው? እናት አባት ናቸው። ከነሱ ጋር ያለን ግንኙነት ያሳምር። እናት አባቱን ይንከባከብ። ከታሪክ ካየሁት አንድ አባት ይታመማል። ልጅየው ሳይው አባት ሊሻለው አልቻለም። ተሸክሞት ወጣ። ልጄ ወዴት ነው የምትወስደኝ? አይ ሳይህ ምንም ሊሻለ አልቻለም፣ አውጥቼ ልጥልህ ነው አለ። በል እንግዲያውስ አለው እዛ ሚታያ ኮረብታው ተራራው አለ አይደል? እዛ ወስደ እረደኛ
ልጅ ደንግጦ ለምን አባቴ አለ እኔም አባቴን እንደዚህ ነው ያደረኩት ጀዛዬን ነው ማገኘው አንተም ጀዛን ታገኛለህ ሱብሃንአላህ ሐቂቃ እናት አባትን ስትንከባከብ እናት አባት የወደደው የመረቀው አላህ ይወደዋል እናት አባት የተቆጡበት አላህ ይቆጣበታል ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት አንዱ ጂሃድ መውጣት ፈለገ ሷሃባ በአላህ መንገድ መታገል ከባድ ነው ቀላል ነገር አይደለም ጀነት የሚገኘው ከሰይፍ ስር ነው ተብሏል በአላህ መንገድ የሞቱ ሰዎች ደማቸው ምስኪ ነው ሙታና አይባሉም ነው የተባለው ነገር ግን እዚህ ሐዲስ ላይ መጠቅስላችሁ የእናትና አባትን ሐቅ ከጂሃድ ጋር እንዴት እንዳስተያዩት ሐዲሱን ተከታተሉ አን አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ቃል أقبل رجل إلى النبي صلى الله عليه وسلم يا عمرو بن العاص ልጅ عبد الله من ይላሉ يا عمرو بن العاص ልጅ عبد الله አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا رسول الله አላቸው አንተ የአላህ መልእክተኛ أبايعك على الهجرة والجهاد እኔ በጂሃድና በሂጅራ ለርሱ ቃል ለመግባት እፈልጋለሁ أبتغي الأجر من الله ከአላህ አጅር ፈልጌ ሌላ አይደል ጂሃድም እፈልገው ሂጅራ መፈልገው ከአላህ አጅር ፈልጌ ነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉት فهل لك من والديك احد حي ከወላጆች ከሁለት አንዱ በህይወት አሉ እንዲያሉት قال نعم አሁን بل كلاهما እንደውም ሁለቱም አሉ በህይወት አላቸው قال فتبتغي الاجر من الله تعالى አጅርን ከአላህ ፈልገ ነው አይደል የመጣኸው አሉት قال نعم አሁን አላቸው قال فارجع الى والديك ሂድ ወደ ወላጆች ተመለስና فاحسن صحبتهما ከነሱ ጋር ለግንኙነት አሳምር ተንከባከብ ለጂሃድ መለሱ ሂድና አባትን ተንከባከብ አሉት ነብዩ ሰለላሁ ዐለይሂ ወሰለም እኛ ታደንቀላል የነሱን ሐቅ ምናጓድል ዝም በይ አንቺ አልተማርሽም ትላለች ዝም በል አንተ ኋላ ቀርነ የእናንተ ዘመን መሰለ ይላል ነው ይበልጡሃል እኮ በደንብ አንተ 12 ዓመት የፊደል ስለቆጠርክ ምን እንዳይመጣ ይበልጡሃል ለምን እነሱ የህይወት ተሞክሮ ነው ያዩት አንተ ወረቀት ነው ያየኸው እነሱ የህይወት ተሞክሮ ሐቂቃ ብዙ ነገር ከነሱ ብንወስድ እናገኛለን እንኳን እንደዚህ ሆኖ አይደለም ካፊር እንኳን ቢሆኑ ሐቅ አላቸው ታውቃላችሁ ካፊር ቢሆኑ የሌላ እምነት ቢሆኑ እናት አባት ምን አላቸው ሐቅ አላቸው ሐቅ ደግሞ የሰጣቸው አላህ አስማ ቢንት አቢ በክር የአቡ በከር ልጅ አስማ ረዲየላሁ عنهما قالت قدمت علي امي وهي مشركه እናቴ ወደኔ መጣች እሷ ሙሽሪክ ሆና في عهد رسول الله صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰላም ዘመን መጣች እኔ ጋር ምን የሆነች ነገር ፈልጋ እንድትረዳት አቡ በከር ይላሉ በጃሂልያው እንትን የፈታት ነበረች ግን ሙሽሪክ ናት ከኔ ግን ልጇ ነኝና የሆነ ነገር ፈልጋ መጣች የዚህ ጊዜ ሰሃቦች ምንም ነገር ሲወስኑ ማንን ያማክራሉ ረሱሉን አለይሂ ሰላቱ ወሰላም فاستفتيت رسول الله صلى الله عليه وسلم يا الله መልእክተኛ ፈትዋ ጠየቅኩኝ قلت قدمت علي امي وهي راغبه كان የሆነ ነገር ፈልጋ መጣች አፈአሲሉ امي እናቴን ልቀጥል እንዴ ለሷ ማድረግ ያለብኝ ነገር ላድርግላት ብላ ጠየቀች قال نعم سيل امك እናትሽን ቀጥ متفق عليه ተንከባከቢ እንደውም በሷ ምክንያት ይላሉ ሙፈሲሮች የቁርአን አያ ወርዷል ምን የሚል لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين الله እናንተን በሃይማኖታችሁ ያልተጋደሏችሁ ከሀገራችሁ ያላስወጧችሁ ለነሱ መልካም ብትሉላቸው አላህ አይከለክላችሁ وتقسطوا إليهم ወደ እነሱ ፍትህን ብታሰፉ ፍትሃይ ብትሆኑ ለነሱ ለምን إن الله يحب المقسطين አላህ ፍትህን የሚያሰፍሩ ፍትሃያን የሆኑትን አላህ ይወዳልና አታ ካፊር ቢቸገር መርዳት በእስላም የተወደደ ግልጽ ነው መስጠት ተርቧል ብታበላው ውሻ አጠጥታ ጀነት የገባች አለች ውሻ አጠጥታ ሴተኛ ነበረች በነብዩ አለይሂ ሰላቱ ወሰለም በበኒ እስራኤል ጊዜ ነበረች ነብዩ የተናገሩት ውሃ ጠምቷት ገብታ አጠጥታ ስትወጣ አንድ ውሻ ምላሱን ያለከልካል ውሃ ጥም ሊገለው ጉድጓድ እንዳይገባ ፈራ
ገባችና ጫሟን ውሃ ሞልታ በአፏ ጫሟን ይዛ ተንጠልጥላ ወጣች። ከዛ ውሃውን አጠጣች። አላህ ምሯት ጀነት ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በወንድም ተገልጸዋል። ይህንን ሲያደርግ አላህ አመሰገነው ወንጀሉን ማረው ብሎ ሲናገሩ እንደኛ በእንስሳት ለምናደርገው አጅር አለ እንደ ብሎ ሲጠይቁ እንኳን እንስሳ አይደለም ጉበት በቃ ህይወት ያለው ነገር በአጠቃላይ የምታደርጉት ነገር አጅር አለው። ለሰው ልጅ የምታደርገው ነገር በአጠቃላይ ምን አለ ምንዳ። የሌላ እምነት ቢሆኑ ምን አላቸው? ሐቅ አላቸው። ማን ከተላቸው መቼ ና የኔ እምነትን ተከተል ና ወደ ኩፍሩ ተመለስ ና ኢስላም ይቅርብህ ና የአላህ መንገድ አይደለም የሚያዋጣው ሌላው የኩፍሩ ነው የክህደቱ ነው ብሎ ቢታገሉ ግን እንዳትሰሙ አለ አላህ። በዚህም የተነሳ የሰዓድ ኢብኑ አቢ ወቃስ ታሪክ አለ። ሰዓድ ኢብኑ አቢ ወቃስ እናቱን በጣም ይወዳት ነበር። ሲገልጹ ታሪኩን እንዲህ ይላሉ። ወካነ ባረን ቢኡሚሂ እናቱን በጣም ይንከባከብ ነበር ሰዓድ። ፈቃለት ኡሙ እናቱ እንዲህ አለች፣ ማ ሀዘ ዲን ዲን ማለት ምንድን ነው? ሁበልን መናትን ትተህ መሐመድን ትከተላለህ? ወላሂ ላ አኩል ወላ አሽረብ በአላህ ይሁንብኝ አልበላም አልጠጣም አለች። ሐታ ተርጂዐ ኢላ ማ ኩንተ ዐለይሂ ወደ ነበርክበት ወደ ጣዖት አምልኮ እስካልተመለስክ አልበላም አልጠጣም አለች። ሰዓድ ምን አላት? አው አሙተ አለች፣ ወይም እስክሞት ድረስ በጭራሽ። ፈመከሰት ከዛሊከ አያምን በዚህ ሁኔታ ሳትበላ ሳትጠጣ ቀናቶችን ቆየች። ፈጃአሃ ሰዓድ መጣና ፈቃለ እናት ናት አይደል? ሌላ እምነትን ብትሆን በሌላ ስም አልጠራትም። ያ ኡማ ልክ ኢብራሂም ዓለይሂ ሰላም አባታቸው አዘር ያ አበቲ ሊመ ተዕቡዱ ሸይጣን አባቴ ወይ ሸይጣንን ለምን ትገዛለህ አባቴ አባቴ እያሉ እንጂ አንተ ካዲ እያሉ አላናገሩም። አባትን በዚህ መልክ አታናገርም። ሌላ እምነትም ቢሆን ሒክማ ጥበብ ተጠቅመ ዳዕዋ ነው የምታደርግለት ና አባቴ ብለህ መልካም እየዋልክለት እንዲመጣ ማምጣት ማድረግ ነው። ግልጽ ነው አይደል? ተግባባል። እንኳን እነሱ አይደለም ኢክሪማን ምን አሉ ነብዩ ታሰለ ኢክሪማ አሉ አቡ ጀሃል ነው አባቱ ፊርዓውን ሀዚ ኡማ ያሉት። አሁን ወደ አላህ ሙሃጅር ሆኖ አምኖ በአላህ አምኖ ይመጣል። አባቱን በመጥፎ እንዳታነሱበት አሉ ነብዩ ታሰለ ኢክሪማ። ለምን የሞተ ሰውን በመጥፎ ማንሳት በህይወት ያለን ሰው ምን ያደርጋል? አዛ ያደርጋል። አባቱ ነው ይሰማዋልና በመጥፎ እንዳታነሱበት አሉ። ስለ ሰው ሞራል የሚጨነቁ ታላቁ ነብይ ረሱል አለይሂ ሰላቱ ወሰላም። ባላ አልበላም ብላ ስትቆይ ሰዓድ መጣና እናቴ ወይ አለ ለው አነ ለኪ ሚአት ነፍስ ላንቺ መጥፎ ነፍስ መቶ ነፍስ ቢኖርሽ እንኳን አንድ አይደለም ስንት ነፍስ 100 ነፍስ ቢኖርሽ ፈኸረጀት ነፍሰን አንድ ነፍስ ያለ ይወጣ ያለቀ አንድ እንኳን ቢቀር ማ ተረክቱ ዲኔን አልተውም ፈኩሊን ሽእቲ አው ቱርኪ ከፈለክሽ ቢ ከፈለክሽ ተይው አላት። ፈለማ አይሰት ከሱ ተስፋ ስትቆርጥ ሚንሁ አከለት ወሸሪበት ተነስታ መብላት መጠጣት ጀመረች። አላህ ቁርአን አወረደ ምን ሲል ወወሰይና الانسان بوالديه حسنا የሰው ልጅን በወላጆቹ ላይ መልካም እንዲውል አደራል ነው አዘዝ ነው። ወኢን ጀሃዳከ ሊቱሽሪከ ቢማ ለይሰ ለከ ቢሂ ዒልሙን በዛ እውቀት በሌለ ነገር አንተን ቢታገሉ እኔ ላይ እንድታጋራ ፈላ ቱጢዑሁማ እንዳትታዘዛቸው እንዳሰማቸው አለ አላህ። አየ ሽርክ ላይ ሲመጡ በሐራም ነገር ሲያዙ የማን ትእዛዝ ነው የሚቀደመው? የአላህ። ፈላ ቱጢዑሁማ አለ አላህ ኢለየ መርጂዑኩም መመለሻችሁ ወደ እኔ ነው። ፈኡነቢኡኩም ቢማ ኩንቱም ተዕመሉና በሌላው ቦታ ላይ ደግሞ ምን አለ? ወሳሂብሁማ ፊ ዱንያ ማዕሩፍ አለ አላህ በዱንያው ተኗራራቸው በመልካሙ ከራባቸው አብላ ከታረዙ አልብስ ከታመሙ አሳክም ሐቃቸውን ተወጣ። እንደው በአላህ የኛ ሙስሊም ቤተሰብ ሆነ ወደ መስጊድ የሚያዝኑ ወላጆቻችን ሂድ እዚያ አትቁም መንገድ ላይ አትቁም ወደ መስጊድ ሂድ የሚሉ ወላጆቻችንን እንዴት ነው የምንገላምጣቸው? አክሻፊን ዝጊ ትላለህ መስጊድ ስላዘዘች መስጊድ ስገድ ስላለች ሱብሃንአላህ። ናም ይሄን ያህል ወላጆች ሐቃቸው ከባድ መሆኑን ካየን ሐቃቸውን አለመወጣትስ ምንድን ነው? ሐቃቸውን አለመወጣት ወላሂ ከባድ ቅጣት አለው።
ነቢዩ ሰለላሁ ዐለይሂ ወሰለም ከነቢ በክራ ኑፋዕ ብን አልሐሪስ ባስተላለፉት ሐዲስ እንዲህ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር ልከባኢር ከታላላቅ ወንጀል አልነግራችሁም ልንገራችሁን አሉ። ሶስት ጊዜ ታላላቅ ወንጀል ማን እንደሆነ ልንገራችሁ ሶስት የደገሙት። ቁልና በላ ያ ረሱላላህ አንተ የአላህ መልእክተኛ ይንገሩን ምንድን ነው? አልኢሽራኩ ቢላህ በአላህ ማጋራት፣ ወዑቁቁል ዋሊደይን ወላጆችን ሐቃቸው መክፈፍ የነሱን ሐቅ አለመወጣት ማስከፋት አሉ። ወካነ ሙተኪአን እንዲደገፍ ብሎ ተቀምጦ ነበረ። ፈጀሊሰ ቀጥ ብለው ተቀመጡና እንዲህ አሉ አላ ወቀውሉ ዙር ወሸሃደቱ ዙር አላ ወቀውሉ ዙር ወሸሃደቱ ዙር የውሸት ንግግር የውሸት ምስክር አሉ። ፈማ ዛለ ዩከሪሩሃ ይህን ንግግራቸውን ከመደጋገም አልተወገዱም። ሐታ ቁልና ለይተው ሰከት እኛ ምነው ዝም ባሉ እስክንል ድረስ የውሸት ምስክር የውሸት ንግግር ያ አላህ ዛሬ የለም። የውሸት ይመሰክራል ፍርድ ቤት የሆነ ገንዘብ በጎን ይቀበልና ያላየውን አይቻለሁ ይላል። አው የሱ ነው ይላል። የውሸት ምስክር የውሸት ንግግር ነገ ዋጋ ያስከፍልሃል። ከባድ ውርደት ነው የሚያመጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተቀምጠው ነበረ። እዚህ ቦታ ላይ ግን ቀጥ ብለው ተቀምጠው ነብዩ ተደግፈው ነበር። ቀጥ ብለው ተቀምጠው የውሸት ንግግር የውሸት ምስክር ብለው ረሱል አለይሂ ሰላቱ ወሰላም ተናገሩ። ከወላጆች ጋር ያለን ግንኙነት መቋረጥ አንዳንዴ አላህ ሚስቶቻችን ሷላ አላህ ያርግልን አሚን በሏ። ይሄን ፕሮግራም የምትከታተሉ ሴቶችም ደግሞ ባሎቻችሁን ሷላ አላህ ያርግላችሁ። አንዳንድ ሚስት አለች ከእናት ከአባት ምትቆራረጥ አላህ ይጠብቅ። የለም አንድ እንዳይድ በቃ እንዳታይ ያ አላህ አላህን አትፈሪ። አንቺ የኸይር ነገር ከልካይ ትሆኛለሽ። መናዒ ሊልኸይር ብሎ እንደገለጻችሁ ልትሆኚ ነው። እናት አባቱን እንዳታይ እንዳትሄድ እዛ ከሄድክ የእናንተ ሕይወት ትዳር ያበቃል። አላህን ፍሪ። እንዴ ዝምድና መቁረጥ እኮ ጀነት አይገባም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ላ የድኹሉል ጀና ቃጢዑና ዝምድናን የሚቆርጥ ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናት አባቱን ምትቆራርጣለች። አርረሒም አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝምድና ሙዓለቀቱን ቢልአርሽ አርሽ ላይ ተንጠልጥላለች። ተቁል እንዲህ ትላለች መን ወሰለኒ ወሰለሁ ላህ እኔን የቀጠለኝ አላህ ይቀጥለው በረሕመቱ። ወመን ቀጠዐኒ እኔን የቆረጠኝ ደግሞ ቀጠዐሁ ላህ አላህ ይቁረጠው አለች። ከአላህ ረሕመት ከተቆረጠ ማን ሊያዝን? አላህን ፍሪ። ሂድ እናትን ተመልከት፣ ሂድ አባትን እይ፣ ሂድ አቃቸውን ተወጣ፣ ሂድ እንደውም እዚህ አይደለም መታረድ ያለበት እንዲደሰቱ እነሱ ፊት እናረደው በል። የሚታረድ በግም ፍየልም ካለ ነገ በልጆችሽ አላህ ያስደስትሻል። በተቃራኒው ልምጣ፣ ሐቁን እንነጋገር። አንዳንድ ወላጅም አለ በተለይ እናቶች እህቶች የባል እህት የባል እናት አላህን ፍሩ። ምስኪን ሆነ የመጣች ሐቅን ምንም ያላለች የእናንተን ሐቅ ያልነካች ሂድ እንደውም ተንከባከብ የምትል ሴትን ደግሞ እሷን ማየት አንፈልግም። እንደው እናቴ ያንቺ ልጅ አግብታ ያገባችው ልጅ እናት አንቺን ማየት አንፈልግም ቢሏት ያስደስትሻል? አንቺ በራስሽ ማትደሰችውን እንዴት በሰው ላይ ትመኛለሽ? እንዴት የልጅሽን የትዳር አጋር አይኗ ማየት አንፈልግም እዚህ ቤት እንዳትመጣ እየሰማ ምንም ባላጠፋችሁ ጥፋት አጥፍታ ሸሪዓውን ጥሳ ከሆነ እሺ መጀመሪያ መመከር አለባት ይሄን ውሳኔ ከመውሰድ። ግን አይንሽን ማየት አንፈልግም ፍታት። እንደውም ያ አላህ አላህን ፍሩ። ትዳር በዚያ አትበትኑ። ልጆች እያላቸው ከልጆቻቸው እንዲለያዩ አታድርጉ። እህትም ተደራቢ ሆነሽ ይሄን አታድርጊ። ነገም አንቺ አላህ ይሄንን ጀዛ ሊሰጥሽ ይችላል። ሁሉም አልጀዛኡ ሚን ጂንሲል አመል እንደየስራው ሁሉም ያገኛል። ስለዚህ ይሄንን የምንጠንቀቅ። የመጨረሻው ከሞቱ በኋላ ምን አላቸው? ሐቅ አላቸው። አንዳንድ ሰው እናት አባት ከሞቱ በኋላ ምንም ሐቅ እንደሌላቸው አድርገው ያስባል። ሐቅ አላቸው። ሐቃቸውን የተወሰኑትን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አበረል ቢር ያሉ ከመልካሞች ሁሉ መልካም አየሲለ ረጁሉ ውደ አቢሂ አንድ ሰው የአባቱን የወላጆችን ወዳጅ መቀጠሉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሞተ በኋላ ያለው አንድ ቀን አብዱላህ ብን ዑመር የዑመር ብን ኸጣብ ልጅ አብዱላህ ታላቁ ሰሃባ መንገድ ላይ ከሰዎች ጋር እየሄደ አንድ አረብይን አገኘ።
አረብይ ማለት የገጠር ሰው ማለት ነው። ከዛ በኋላ አየውና አንተ ፉላን ኢብኑ ፉላን እከሌ ልጅ ነህ አይደል? የማን ልጅ ነው? ሰውየው እኮ አይደለም ወዳጅ፣ የሰውየው ምን አባት እከሌ ልጅ ነህ አለው። ከዛ በኋላ ጥምጣም ነበረው፣ ጥምጣሙን አለበሰው። የሚሄድበት አህያ ነበረ፣ ወረደና በዚህ ላይም ተጫነ። ከዛ ሰዎቹ አላህ ይዘንልህ ኢነሁም العرب አረቦች ናቸው፣ የገጠር ሰዎች ናቸው። ወሁም የርደውነ ቢልየሲር ትንሽ ነገር እኮ ያስደስታቸዋል። አንተ ግን ሁሉ ከመርክበታል። አብዱላህ ኢብኑ ዑመር ምናል የሱ አባት ከኔ አባት ጋር ምንድነው ከዑመር ጋር ወዳጅ ነበረ። አያችሁ ዑመር ከሞቱ በኋላ የሱ አባት ከኔ አባት ጋር ምን ነበር? ከዑመር ኢብኑ ኸጣብ ጋር ወዳጅ ነበረ። እኔ ደግሞ ነብዩን አለይሂ ሰላቱ ወሰላም ሰምቻለሁ ኢነ ሚን አበሪል ቢር ከመልካሞች ሁሉ መልካም አየሲለ ረጁሉ አህለ ውድ አቢሂ ባዕደ አን ይወልየ ከእነሱ ከተለዩ ከሞተ በኋላ የእሱን ወዳጆችን የአባቱን ወዳጅ መቀጠል። ሱብሓነላህ የወላጆችን ወዳጅ ስቀጥል ለወላጆች ዱዓ ታስደርጋለህ። አንተ እስቲ አባት ወዳጅ ነበር፣ አባት ይዘይራቸው ነበር፣ ሂደ ዘይር አንተ። ነቢዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃባ መጥቶ እንዲህ አላቸው። አን አቢ ሰዕድ ኡሰይድ ብኑ ማሊክ ብኑ ረቢዓ አሰዓዲ ረዲየላሁ ዐንሁ ቃል በይነማ ነሕኑ ጁሉሱን እንደ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ተቀምጠን ባለንበት ሰዓት ኢዝ ጃአሁ ረጁሉ ሚን በኒ ሰለማ ከበኒ ሰለማ አንድ ሰው መጣና ፈቃለ ያ ረሱለላህ ሀል በቂየ ሚን ቢሪ አበወየ ሸይኡን አበሩሁማ ቢሂ ባዕደ መውቲሂማ እንደው ከወላጆቼ ከሞቱ በኋላ መልካም ነገር ሙላቸው የቀረ ነገር አለ? እንዲያውም ሞተዋል፣ ቀብር ናቸው፣ ማደርግላቸው ነገር አለ ብሎ ጠየቃቸው። ፈቃለ ነዓም አው አሰላቱ ዐለይሂማ ለነሱ ዱዓ ልታደርግላቸው ይገባል። ወልእስትግፋሩ ለሁማ ምህረትን ልትጠይቅላቸው ይገባል። ወኢንፋዙ አህዲሂማ ሚን ባዕዲሂማ እንደዚሁም ከነሱ በኋላ የሚሞላ ቃል ኪዳን ጋለ ቃላቸው ልትሞላ ይገባል። ወሲለቱ ረሂም አለቲ ላ ቱሰሉ ኢላ ቢሂማ በእነሱ እንጂ የማይቀጠል ዝምድና ካለ ልትቀጥል ይገባል። ወኢክራሙ ሰዲቂሂማ ጓደኞቻቸውንም ኢክራም ልታደርግ ልታከብር፣ ስጦታ ልትንከባከብ ይገባል። የአባትን ወዳጅ ደ የሆነ ነገር ስታደርግ ምን ይላል? ሱብሓነላህ አባቱም እንደሱ መልካም ነበር፣ አላህ ይዘንለት። አይ ቀላል ነገር ነው እንዴ? አላህ ይዘንለት የሚባል ዱዓ የሚያደርግ ሰው ማግኘት ቀላል ነው እንዴ? ለሞተ ሰው የሞተ ሰው እኮ ያስደስተዋል። ምን ዱዓ የሚያደርግለት አላህ ይዘንለት። ቀላል ቃል አይደለችም፣ ቀላል ቃል አይደለችም። ስለዚህ ከሞቱ በኋላ ምን አላቸው? ሐቅ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷትን ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ ምን ያደርጉ ነበር? ወዳጆቻቸውን እየፈለጉ ስጋም በግም ካለ ካረዱ ቆራርጠው ያከፋፍሉ ይሰጡ ነበር። አንድ ቀን እናታችን አይሻ ረዲየላሁ ዐንሁ ይህንን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሲያደርጉ አይሻ እንዲህ አለች፣ ማ ጊርቱ አላ አሐድ ሚነ ኒሳ በሴቶች ላይ በማንም አልቀናውም አለች። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ማለት ነው። ማ ጊርቱ አላ ኸዲጃ ረዲየላሁ ዐንሃ ላይ እንደቀናሁት በማንም አልቀናውም። ወማ ረአይቱሃ ቀጡ ወላኪን ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩክሲሩ ዚክረሃ ነቢዩ ሁሌ ያውሷት ነበረ። ናም ኸዲጃ የምትወሳ ናት። የመጀመሪያ አማኝ ገንዘቧን የለገሰች ሰዎች ሲክዷቸው ያመነች፣ ሰዎች ገንዘባቸውን ሲከለክላቸው ነቢዩን ያስጠጋች፣ ገንዘቧን ኢንቨስት ያደረገች፣ ለኢስላም ባለውታ እንዴት ትረሳለች? ልጆች አላህ የሰጣት ከኸዲጃ እንዴት ይረሷታል? እንደዛ አይነት ሷሊህ ሚስት አላህ ይስጣችሁ። እኛም ሷሊህ ባል አላህ ያርገን። አየህ ሷሊህ ሚስት ከሆነች ከሞት በኋላ አትረሳችም። መጥፎ ከሆነችስ አንድ ቂሳ ልንገራችሁ። አንዷ ባሏን አዛ አደረገችው ይባላል። አዛ አድርጋው ቀብሮ ላይ ሄዳ ታለቅሳለች። ሰዎች መጡና አይ አሁን ምን ያደርጋል ሳይሞት በፊት ነበር እንጂ እንደዚህ መሆን አሁን ከሞተ በኋላ ሲሏት፣ አይ አንድ መስጊድ ላይ ሐዲስ ሰማው። ምን የሞተ ሰው ቀብሩ ላይ ሄዶ ማልቀስ ቅጣቱ ይጨመርበታል የሚል ሰምቼ ነው አለች። ሱብሃንአላህ ከሞተ በኋላም ልትለቁ አልቻለችም። እንደዚህ ሰው ሷሊህ ሚስት አላህ ይስጠን። እኛም ለሚስቶቻችን ምንመች ባል አላህ ያድርገን።